የሜሉ እናት መታለች። ሜሉ በሩ ሲንኳኳ ማን ነው ብላ ስትከፍት እናቷ መሆኗን ስታውቅ ደስተኛ አይደለችም። በጣም ደንግጣለች። እንዴ ማዬ እንዴት መጣሽ አለቻት። ልክ መስፍንን እንደጠየቀችው እናቷ ደግሞ ሜሉዬ እንዴት ነሽ ደህና ነሽ ወይ ትልና ቅፍት አድርጋታለች። ከዛም የሜሉ ግራ መጋባት እንዳለ ሆነው ቆይ እናንተ ሰዎች ግን ዝም ብላችሁ ሳትናገሩ እየመጣችሁ ልታሳብዱኝ ነው እንዴ ትላታለች። እናይቱም እኔ እኮ ሁል ጊዜ እንደዚህ ነኝ፣ ሰፕራይዝ ነው ማደርግሽ፣ ግን ማን መጥቶ ነው ደግሞ ትላታለች። መስፍንም እኮ መጥቶ ሰሞኑን ድንብርብሬን ሲያወጣኝ ነው የሰነበተው። ለማንኛውም ነይ እስኪ አሁን እሺ ነይ አረፍ በይ ትላታለች እናቷን ሜሉ። ከዛም ሶፋቸው ላይ አረፍ ካሉ በኋላ ሰላምታ ይጠያየቃሉ። መስፍን ግን መቼ መጥቶ ነው? የመስፍን መምጣት ግን ገረመኝ ትላታለች ለሜሉ። ሜሉም ብቻ እንደ ሁለት ቀን ሆነው መሰለኝ። እማዬ አንቺ ግን እንዴት ነሽ ደህና ነሽ ትላታለች። በጣም ደህና ነኝ። ይልቁንስ ልጆቹ የሉም እንዴ ብላ ስትጠይቃት ምላሴም ትምህርት ቤት ሄዷል ትላታለች። እናይቱ የእሱ ነገር ደግሞ ሻልታለው ከወረቀት ጋር መታገል ይወዳል አለቻት። ሜሉም ምን ላድርገው ብለሽ ነው እማዬ? ተው ብለውም ሊሰማኝ አልቻለም፣ እየተማረ ነው ትላታለች። ምላሴ ያመው ስለነበረ እና ግን እንዴት ነው አሁን ተሽሎት ነው ትምህርት የጀመረው ብላ ስትጠይቅ ሜሉ አዎ በጣም ደህና ነው፣ ሰሞኑን ደግሞ ለውጥ አለው፣ በጣም ነው የተሻለው ትላታለች። የሜሉ እናት ግን ኧረ ተይ እባክሽ ምን ተገኝቶ ነው እንዴት ተሻለው ትላታለች። ሜሉም ምን ይገኛል ብለሽ ነው እማዬ? ያው እግዚአብሔር አሻለው እንጂ ትላለች። ከዛ የሚሉ እናትም ሰራተኛዋ በደንብ እየተንከባከበችው ይሆን እንዴ ብላ ትጠይቃታለች። የፈረደባት ሀና ሰራተኛ እየተባለች በእናቷ ቤት እንደዚሁ ትኖራለች። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ በጣም ሰላም ነኝ አልሐምዱሊላ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። አብራችሁ የቆዩ የሚሉ እናትም እንግዲህ አንዳንድ ጊዜ እኮ ሰውን ለማሻል እውቀት ብቻ በቂ አይደለም ትላለች። ሜሉም ግራ በመጋባት እና ታዲያ ምንድን ነው የሚያሽለው? እጅ ነው የሚያሽለው። አንዳንድ ሰው ዝም ብሎ ዳበስ ሲያደርግሽ ራሱ ይሻልሻል እያለኝ ትላታለች። አንዳንዱ እውቀት እያለው ራሱ ምንም ነገር የማያውቅ ዶክተር አለ እያለኝ ትላታለች። ሜሉ ደግሞ አይማዬ አንቺ ደግሞ የባህላዊ ሕክምና አደረግሽው እኮ እያለኝ ትላታለች። ምላሴ የተሻለው በሀና ምክንያት እንደሆነ ነው እናቷ እያወሩ ያሉት። ቀጠል ታደርግና ሰላምዬ እንዴት ናት ደህና ናት ወይ እያለኝ ትላታለች። ሜሉማ ደህና ናት፣ ኪችን ውስጥ ከእህቷ ጋር ቁርስ እየሰሩ ነው እያለች ለእናቷ ታወራታለች። ሀኒቾ በጣም ተጨንቃለች። የአባቷ የሕክምና ብር ብዙ ብር ሆኖባታል። በፊት 400,000 ብር ነበር የተባሉት፣ አሁን ደግሞ ዶክተሩ ወደ 800,000 ብር እንዳስጠጋባቸው ለአሴር ትነግረዋለች። አሴርም ደግሞ በጣም ያዝናል። እንዴት እንደዚህ ሊሆን ይችላል? እናንቺ ለምን ትጨናነቂያለሽ? አስርሽ አይደለች እንዴ የአባያትሽን የሕክምና ብር የምትሸፍነው ይላታል። ከዛ እሷም እትዬ የሚያውቁት 200,000 ብር እንደቀረ ብቻ ነው፣ ከዚህ የተጨመረውን አያውቁም። እኔ ሁልጊዜም ተደሰች ያልተባልኩ ሴት ነኝ። ከዚህ በኋላ ምንም የሚነጋልኝ አይመስለኝም። ሁሉ ነገር ጨልሞብኛል፣ በጣም ጨንቆኛል እያለች ለአሴር ትነግረዋለች። አሴርም አይዞሽ አይዞሽ፣ አንቺ ተስፋ የምትቆርጭ ሰው አይደለሽም፣ ተስፋ እንዳትቆርጭ፣ ሁሉም ነገር ይስተካከላል። ለአሰርሽ ንገሪያትና የምትለውን ነገር ደግሞ እንሰማለን፣ እስኪ አይዞሽ እሺ ይላታል። እሺ በቃ ትላለች ሀኒቾ። ዶክተሩ ለሜሉ ይደውልላታል። ፈልጌሻለሁኝ፣ ቢሮ መምጣት ከቻልሽ ወደ ቢሮ ነይ ቶሎ ይላታል። ሜሉ ግራ ተጋብታለች። ምንድን ነው? ምን አዲስ ነገር አለ? ውጤቱ ደረሰ ስትለው አይ ውጤቱ መቼ እንደሚደርስ እኮ ተነጋግረናል፣ ግን ስለ ሀና አባት አንዳንድ ነገር ላወራሽ ስለፈለግኩኝ ነው እያለ ሲላት ሜሉ ያን ያክል ደስተኛ አይደለችም። ስለ እሳቸውማ ከሆነ ለሀኒቾ መናገር እኮ ትችል ነበረ ትለዋለች። ዶክተሩ ግን አይ አንቺን ነው የፈለግኩሽ፣ ከቻልሽ ነይ ቶሎ ሲላት እሷም እሺ በቃ ስራ ቦታ ሲሄድ በዛው ወደ አንተ ጋር መጣለሁኝ ትለውና ቻው ተባብለው ስልካቸውን ይዘጋሉ።
ሰላምና እርግብም እየተጨቃጨቁ ነው። ሰላም እንደው ምን አይነቷ ድንዝዝ የሆነች ናት? እንደው ፈጣሪ ይችን እህት ያድርግህ የጨጓራ በሽታ እንዳይዘኝ እያለች እርግብን ትንቀሰቅሳታለች። እርግብ ግን እንቅልፍ አልወሰዳትም ነበር። አውቃ ስልኳን እያየች ነበረ። የሰላምን ኮቴ ስትሰማ ቀጥታ በሩን ዘጋች። ስትከፍት እሷ ስልኳን ዝግት አድርጋ እንቅልፍ የወሰደው ሰው ለማስመሰል ተኛች። ሰላምም አንቺ እርግብ ተነሽ እባክሽን፣ መቼ ነው ግን አንቺ የምትነቂው? እያለ ትላታለች። እርግብ ደግሞ ገና አይደል እንዲህ ሰዓት፣ ተነስቼ ወዴት ልሄድልሽ ደግሞ ስትላት፣ ተነሽ ቁርስ እንስራ አለች። እንዴ ሰራተኛዋ አሰራም እንዴ? እኔ ምን ቤት ነኝና ነው የምሰራው ስትል ሰላም ተናደደች። ሀናን ነው ሰራተኛ ያልሻት አለቻት። አዎ እና ታዲያ እሷ እያለች ለምንድን ነው የምሰራው? እሷ አልመጣችም። እሷ እስከምትመጣ ድረስ እኛ ረሃብ እንሙት ትላለች ሰላም። በቃ ስትመጣ ትስራ እያለች ስትል ሰላምም ተናዳ እሷ ስትመጣ ጠይቂያት እሺ፣ አሁን ለማንኛውም ነይ እንስራ ባክሽን ብላት ወደ ኪችን ሄደች። ምን ትመስላለች አቦ አለቻት። እርግብም እየተነጫነጨች እሺ በቃ መጣሁኝ ብላ ከተኛችበት ካልጋዋ ላይ ወርዳ ወደ ኪችን ሄደች። ሰላም ጋር ቁርስ ለመስራት አብረው የሚሉ እናትም ሰላም ኪችን ውስጥ ቁርስ ልትሰራ ገብታለች ስትባል በጣም ተገርማለች። ኧረ እባክሽ ሰላም እንደዚህ ልብ አገኝታ ቁርስ ልትሰራ ገባች ኪችን አለች ሜሉ። አዎ እንግዲህ ተብሏል። ለማንኛውም መኝታ ክላስ ደርሼ ልምጣ ብላት ከአጠገቧ ተነስታ ወደ መኝታ ክላሷ ትሄዳለች ሜሉ። እናቷም ሳሎን ላይ ቁጭ እንዳለች ማለት ነው። የሀኒቾ አባት ካልጋው ላይ ወርደው ዛሬ ደግሞ ኩርሲ ላይ ተቀምጠዋል። ሀኒቾ ስትሄድ አባቷ ወንበር ላይ ነው የተቀመጠው። ድንግጥ ብላለች። እንደ አባዬ ለምንድን ነው አልጋው ላይ ያልተቀመጥከው? አልጋው ላይ አትቀመጥም እንዴ ትላለች አባቷን። አባቷ ደግሞ አይ እስኪ አንዳንድ ጊዜ እንደዚህ ወንበር ላይ ልቀመጥ እኮ ብዬ ነው ይሏታል። ከዚህ ከሐኪም ቤት መቼ እንደሚወጡ ጨንቋቸዋል። ዶክተሩም ሁሌም አይዞህ ይላቸዋል። ሕክምናውን ጨርሰው በደንብ ተሽሎት ነው የምትወጡት እያላቸው ነው። የሀኒቾ አባት ወገቤማ ስራ በዛበት፣ እስኪ መቀመጫ የምኮ ወንበር ያገኝ ብዬ ነው ይሏታል። ሀኒቾ ፈገግ ትልና አይ አባዬ አንተ ትቀልዳለህ አይደል ትላቸዋለች። አባቷ እውነቴን እኮ ነው ሀንዬ፣ የእውነቴን እኮ ነው የምነግርሽ ይሏታል። ዶክተር እኮ ግን አባዬ መቀመጥ ላንተ ጥሩ እንዳልሆነ ነግሮሃል። ገደፍ ማለት ነው ያለብህ። ስለዚህ አሁን ተነስና ከወንበሩ ላይ አልጋ ላይ ውጣና ተኛ እያለ ትላለች አባቷን ሀኒቾ። አባቷ ግን ሁል ጊዜ መተኛ ስለሰለቻቸው አንዳንድ ቀን እንኳ ወንበር ላይ አረፍ ልበል ብለው ወንበር ላይ ነበረ ቁጭ ያሉት። እውነትም ሁል ጊዜ አልጋ ላይ መተኛት ይሰለቻል። ለዛም ነው እውነታቸውን ነው። እንኳንም ወንበር ላይ ወርደው ተቀመጡ ትላላችሁ። የሀኒቾ አባትም እንግዲህ ይህንን ስትላቸው እንዴ ሀንዬ አስክሬን አይደለው እስከ መቼ ነው አልጋ ላይ ተኝቼ የምዘልቀው ይሏታል። እሷም አባዬ እስከሚሻልህ ድረስ ግድ ነው፣ ሁሉን ወደ አይሆንም፣ ስለዚህ አልጋው ላይ ተኛ እያለ ትጨቃጨቃቸዋለች። አባቷ ግን ወንበሩ ላይ መቀመጥ ፈልገዋል። አልጋ ላይ መተኛ ሰለቻቸው። አባቷም ተያቸው ባክሽን፣ እኔ አሁን ደህና ነኝ ሀንዬ፣ ግን ዶክተሩ ለምንድን ነው ፈልግሻለሁ ምናምን ብሎ የጠየቀሽ ብለው ሲሏት ድንግጥ አለችና ሀና አይ ምንም የለም በስ ዝም ብሎ ነው፣ በቃ ዝም ብሎ ነው ፈልግሻለሁ ያለኝ እያለች ወሬውን ለማጥፋፋት ትፈልጋለች። አባቷ ዶክተሩ ሀናን ለምን እንደፈለጋት ለካ ማስጨነቋቸው ኖሯል። ምን ተፈጥሮ ይሆን እኔ የማላውቀው ነገር አዲስ ነገር ተፈጥሮ ይሆን ብለው አስበው ይመስለኛል የጠየቋት። ሀኒቾም ግን አባቷ እንዳይጨነቁና እንዳያስቡ በማሰብ ምንም የለም ዝም ብሎ ነው እፈልግሻለሁ ያለኝ እያለች ነገሩን ለማጠፋፋት እየሞከረች ነው። ለአባቷም ምን ስትል ተዋሻለች። ያው አንዳንድ መገዛት ያለባቸው መድኃኒቶች ስለነበሩ ስለሱ ሊያወራኝ ፈልጎ ነው የጠራኝ ትላቸዋለች። አባቷ ግን ምንም አልገባቸውም እና ሀኒቾ ይሉና ፊቷን አየት እያደረጉ እኔ ሁኔታሽ ምንም ልክ አልመጣልኝም ለምንድን ነው ይሏታል። ሀናም አባዬ ቆይ ለምንድን ነው በሆነ ባልሆነው ዝም ብለህ የምትጨነቀው እያለች ትላቸዋለች። የአባትና የልጅ ፍቅር እንዴት ያስቀናል። ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ የነበረን ቪዲዮ ይሄን ይመስል ነበረ። በቀጣይ እስከምንገናኝ ድረስ ከተመቻችሁ ላይክ፣ ሸር ማድረጋችሁን አትርሱ። እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ላይ ያስቀምጡልኝ።
ለቤት አዲስ የሆናችሁ ሰብስክራይብ አድርጉኝ። መምጣታችሁ ካልቀረ ላይክ አድርጉልኝ፣ አይከፈልበትም። የሀኒቾ ወዳጅ እንዲሁም ደግሞ የእርግብ አቃጣዮች ማለት ነው።